ስንቶቻችሁ ናችሁ ፕሮጀክት ኤክስ የሚለው ፊልም እውነተኛ ታሪክ እንደሆነ የምታውቁት? ፕሮጀክት ኤክስን ያላያችሁ ሰዎች በአንድ ፓሪ ምክንያት ድፍን ከተማ ትበጠበጣለች። የሆነ ሰው ዝግጅት አዘጋጅቶ በሱ ምክንያት አስቡት፣ እሳት ሲቃጠል ከተማ ውስጥ ሲዘረፍ 10 ሰው 20 ሰው ጠራለሁ ብላችሁ ደግሞ 10 ምናምን ሺህ ሰው ሲመጣባችሁ አስቡት። ይሄ የፕሮጀክት ኤክስ ፊልም ነው። ከዚህ ፊልም ደግሞ ወደ እውነተኛ ታሪኩ ስንመጣ የሚጀምረው በዚች ልጅ ነው። ሜርታ ትባላለች። ኔዘርላንድ ውስጥ ነው የምትኖረው፣ ሄረን በምትባል ከተማ። እድሜዋ ደግሞ 15 ዓመቷ ነው። ግን ከትንሽ ቀናቶች በኋላ 16 ሊሞላት ነው። ጓደኛ ደግሞ እዛ ፓርቲ ላይ የምትጠራው የላትም። በዚህ ምክንያት ፌስቡክ ላይ ራንደም ለሆኑ ሰዎች ኢንቫይት ትልካለች። ችግር ግን እዚህ ጋር ፌስቡክ ላይ ፐብሊክ ፔጅ አለ። እዛ ላይ ነበር የለቀቀችው። ማንም ሰው ፕሮግራም እንዳለ መጋበዝ ይችላል። ታዲያም ትንሽ ቆይታ ይሄኔ ፖስት ያደረገችው ነገር ተመልሳ ስታየው 80 የሚሆን ሰው እመጣለሁ ብሏታል። እውነቱን ለመናገር ከምትኖርበት አፓርታማ አንጻር 80 ሰው በጭራሽ አይችልም፣ በጣም ይጨናነቃል። ግን እሷ ያው ይሁን ብላለች። ምክንያቱም 80 ሰው እመጣለሁ ካለ ሶሻል ሚዲያ ላይ ትክክለኛ ደግሞ ወስኖ ሊመጣ የሚችለው 20-30 ነው ብላ ስላሰበች ይሁን ኖርማል ነው ብላለች። ግን ችግሩ እኚህ 80 ሰዎች ለጓደኞቻቸው ይልካሉ ይህን ኢንቫይት፣ ጓደኞቻቸው ደግሞ ለሌላ ሰው ይልካሉ። በቃ ለጉር ተዳረሰ። አንዱ ላንዱ እያደረገ በሁለት ቀን ውስጥም ታዲያ ከ80 ሰው 16,000 ሰው ደረሰ። እመጣለሁ ብሎ የተዘጋጀ ማለት ነው። ሜርቴን ስትምረች በረገገች። ከፕላኑ ውጪ ነው። እንዴት ይሆናል? ይህ ሁሉ ሰው ምን ልታረገው ነው? ለ80 ሰው የተጨናነቀች የነበረች ልጅ 16,000 ሰው በጣም ከባድ አስደነገጣል። ይህን ጉድም ደግሞ ቤተሰቦቿ አያውቁም ነበርና ለቤተሰቦቿ ሄዳ በሺ የሚቆጠሩ ሰዎች ቤታችን ሊመጡ ነው ለልደቴ ትላቸዋለች። ቤተሰቦቿ ምን አሉ? ደልጁ ፔጁን አጥፊው ካንስል አድርጊው ምናምን ነገር አሏት። እሷም ሄዳ ይህንን የፌስቡክ ኢቨንት ፔጅ ሙሉ ለሙሉ ኢንቪቴሽኗን ዘጋችሁ። ግን አንዳንድ የተመቱ ሰዎች ምን ማድረግ ጀመሩ መሰላችሁ? ድጋሚ የእሷን ቤት አድሬስ ይዘው ድጋሚ የፌስቡክ ኢቨንት ላይ የመርሳል ደስ በዚህ ቀን ነው ብለው ማሰራጨቱን ቀጠሉ። የሚገርመው ነገር ደግሞ ይሄ ኢቨንት ከፌስቡክም ወጥቶ በትዊተር ሁሉ መፖሰት ጀመረ። በዩቲዩብ፣ በኢንስታግራም ባገኙት ሚዲያ ሁሉ መልቀቅ ጀመሩ። የሚገርመው ግን ከሱ በላይ ታዳሚዎቹ ናቸው። ስራዬ ብሎ በቃ ለመገኘት ተዘጋጅተዋል። ከሱም ተጨማሪ ደግሞ ልክ እሷ እንዳቀናበራቸው አድርገው ጽድት አድርገው ፎ አድርገው ልዝትል የተገኙ በሚል በቃ የሚገርም ቪዲዮ መስራት ሁሉ ጀምረዋል። ይሄ ነገርም ሳምንት ከቆየ በኋላ ከ16,000 ወደ 24,000 ሰው እዛ ቦታ ለመሳተፍ አክሴፕት አደረገው ይሄን ኢንቪቴሽን። እነ ሜርታ ባይዘው የፓርቲው ነገር ትተውታል፣ ካንስል ብለዋል ምናምን። ግን በዚህ በኩል የሆኑ የተመቱ ሰዎች የእሷን ልደት ቆርጠው ተነስተዋል ለማክበር 24,000 ሰው ቤታቸው ለመምጣት ማለት ነው። እኚህ ቤተሰብ አሁን ማጣራት ጀመሩ። የምር ስንት ሰው ሊመጣ የሚችለው ብለው 24,000 ሰው። ከተማዋ ትንሽ ነች፣ ኔዘርላንድ ውስጥ የምትገኝ ከተማ ነች ብያቸዋለሁ። ሙሉ ህዝቡ ራሱ እዛ ከተማ ላይ ያለው ቢቆጠር 24,000 አይሞላም። ትንሽ ማህበረሰብ ያላት ከተማ ነች። እናም የነ ማርታ ቤተሰብ እየዞሩ ለጎረቤቶቻቸው መናገር ጀመሩ። ሳንፈልግ ሳናውቅ እንደ ድንገት ልጃችን ፌስቡክ ኢቨንት ፔጅ ላይ እንዲህ ብላ ለቃ ሰዎች ሊመጡ ነው፣ ተጠንቀቁ፣ የሁሉ ሰው ከመጣ ብጥብጥና ችግር ይፈጠራል፣ ለማንኛውም ምናምን እያሉ ለጎረቤቶቻቸው መናገር ጀመሩ። ከትንሽ ቀናቶች በኋላ 20 ምናምን ሺህ ነበረው፣ አሁን ወደ 50 ምናምን ሺህ ሰው ደረሰ። የተረጋገጠም ደግሞ እዛ ቦታ ላይ 6,000 ሰው እመጣለሁ ብሎ ቆርጦ ተዘጋጅቷል። ኢቨን በጊዜው በጣም አነጋጋሪ ስለነበረ በዜና ሁሉ ሲወራ ነበረ። ይሄ ደግሞ የበለጠ ነገሩን አባሰው። ብዙ ሰው እንዲሰማ፣ ብዙ ሰው እዛ ነገር ላይ እንዲሳተፍ። ከ6,000 ከተረጋገጡ ሰዎች መሃል 30,000 ሌላ የተረጋገጠ ተገኘ። ኢንቪቴሽኑ አክሴፕት ያደረገው 50 ምናምን ሺህ ደርሶ ነበረ። ከ50 ምናምን ሺህ ነው አሁን 6,000 የተረጋገጠ የነበረው። አሁን 30,000 ደግሞ የተረጋገጠ ተገኘ እዛ ቦታ የሚገኝ። እነ ማርትና ቤተሰቧ ይሄንን ሲያዩ ምን እንደሚያደርጉ ግራ ገባቸው። የሚያስቀው ፓርት ደግሞ ምንድነው? ቦታ ሁሉ ሰው እንዳይሳሳት የማርትን ቤት ማፑን ፎቶ አንስተው ሁሉ ለቀዋል በየሚዲያው። እና የት እንደምትሄዱ ታውቃላችሁ፣ ቀጥ ብላችሁ እነሱ ቤት ነው የምትሄዱት። ይህን ነገር ያዩ ደግሞ የከተማ ሰዎች ምን ማድረግ ጀመሩ መሰላችሁ? ማፕ ላይ ታፔላ መቀየር ጀመሩ። ማፕ ስታዩ ወዴት እንደሚወስዳችሁ ይታወቃል። ግን ተሳስተው ሌላ ቦታ እንዲሄዱ ብለው የአውራ ጎዳናዎቹን ስም መቀያየር ሁሉ ጀመሩ። ይህ ትክክለኛ ቪዲዮ እዚህ ጋር የምታዩ። የከተማው ደግሞ ከንቲባ አለ። ከንቲባው ራሱ እየመጣ ወደዚች ትንሽ ከተማ እንዳመጡብን ምንም እንትን የለም እያለ ተጨንቆ በቃ በቲቪ ምናምን መግለጫ ሁሉ እየሰጠ ነው። ምክንያቱም ትንሽ ከተማ ነች፣ ኮንትሮል ማድረግ አይችሉም። ከሱም በላይ ደግሞ ምን አደረጉ? ከተማ ውስጥ የትኛውም የአልኮል ቤቶች ይዘጉ ተባለ። ግን እኚህ ሁሉ ነገሮች ነገሩን አልቀየሩም። ቀኑ ደረሰ፣ የማርታ ልደት። በዚህ ሰዓት የማርታ ቤተሰቦች ያደረጉት ምንድን ነው? መጠጥ አዘጋጅተው ዌልካም እንኳን ደህና መጣችሁ አይደለም። ምንም ያለው ነገር ስላልጣማቸው ማርታም ቤተሰቦቿም ብድግ ብለው ከቤታቸው ይወጣሉ፣ ሌላ ቦታ ይሄዳሉ። ምክንያቱም ያው ሴፍቲው አያስተማምንም። ህዝብ ነው የሚመጣውና ጥቃት ከፈለገ ሊያደርስ ይችላል። ብቻ ፈርተው ከዛ አካባቢ ሄዱ። ሰዎቹ ታዲያ እንዴት ሆኑ? መጡ ምናምን ካላችሁ መጡ። ይህም
ትክክለኛ ቪዲዮአቸው ነው። ደግሞ እዚህ ጋር የምታያቸው ሰዎች እንዳለ የሚገርመው ከኔዘርላንድ ብቻ አይደለም ከድፍን አውሮፓ ነው የመጡት ለዚህ ልደት ማለት ነው። የበለጠ ነገሩን ያገኘነው እንዳልኳችሁ ዜና አለው። በዛ ላይ አትምጡ ሲባል ሰው ተቃራኒ ነገር ማድረግ ይወዳል። በቃ እንደመደበሪያ አድርገው ከድፍን አውሮፓ ነው ከተለያዩ ሀገራቶች የመጡት ለምን ስለተከለከሉ። አሁን ደግሞ ሲሰበሰቡ ችግር የነበረው ምንድነው? የራሳቸውን መጠጥ ይዘው መጥተው ነበር። መጠጥ መጠጣት ጀመሩ፣ መጨፈር ጀመሩ። ኢቭን በሌለችበት ሃፒ በርዝዴይ ማርታ እያሉ መስፈን ሁሉ ጀመሩ። እሷ እኮ አትፈልግም ግን ሁሉ ሰው ተሰብስቦ ሃፒ በርዝዴይ እያላት ነው። እሷ የለችም፣ ፈርታ ጠፍታለች። ይህ ትክክለኛ ቪዲዮዎች ነው። ስሙት አንዴ። አሁን እልህ ካልሆነ በስተቀር እስቲ ያስቡት። ለማታውቁት ሰው ሄዳችሁ ሃፒ በርዝዴይ ስትሉ ምን ማለት ነው? ግን እስካሁን ምን ተሰማችሁ? አይ ኖርማል ነው ምን ችግር አለ ካላችሁ ከዚህ በኋላ ነው ችግር የሚባለው ነገር መፈጠር የሚጀምረው። መጠጥ ሲጠጡ ነበረ። አሁን ደግሞ ጊዜው መሽቷል፣ ቆይቷል መጠጣት ከጀመሩ እና አብዛኞቹ ሰክረዋል። እና የሰከረ ሰው ምንድን ነው የሚያደርገው? ይበጠብጣል። እነሱም ከተማ ውስጥ መበጥበጥ ጀመሩ። ብዙ ናቸው። እዚህ ጋር የምታዩት ትክክለኛ ቪዲዮች ናቸው በጊዜ የተቀረጹ። ኢቭን ቅድም ሁሉ ከተማ አስተዳደሮች መንገድ እንዲሳሳቱ ብለው የሰቀሉትን ስም ራሱ አግኝተውት እሱን ሁሉ ናዱት። አዝቡ ስም ሁሉ ተቀይሮባቸው ሳይሳሳቱ ነው ቀጥ ብለው የሄዱት። ግን ሊያሳስታቸው የሞከረ ፖሎችን እነሱን ሁሉ ማፍረስ ጀመሩ። ትንሽ ቆዩና ደግሞ ሰው የሚቀመጥበትን ወንበር ማቃጠል ሁሉ ጀመሩ። ትንሽ ሲቆዩ ደግሞ መኪና ማቃጠል ጀመሩ። ትንሽ ሲቆዩ ደግሞ መዝረፍ ሁሉ ጀመሩ። ሱፐርማርኬት ሰብረው መግባት ጀመሩ። እዚህ ጋር የምታያቸው ትክክለኛ ቪዲዮዎች ናቸው በጊዜ የተቀረጹ። ዲናኒ ፖሊስ የለም እንዴ ምናምን ካላችሁ ፖሊስም አለ ግን አይችሏቸውም። ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ። ሁሌም በአዲስ ነገር የምንታወቀው ዲኤምሲ በመሃል ለቡ መብራት ኃይል እያስገነባ ነው ካለው እጅግ ዘመናዊ መንደር ላይ ብዙዎችን የቤት ባለቤት ማድረጋችን ይታወቃል። እርሶም በጭራሽ ረፍዷል ብለው እንዳይሰጉ ዛሬ ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ እንሎታለን። በዚህ ብሎክ ላይ ከስቱዲዮ እስከ ባለ 4 መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላል። ቀድሞ ለሚመጡ ጥቂት ደንበኞች እስከ 30% የሚሆን ልዩ ቅናሽ ያዘጋጀን ሲሆን 40/60 የባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ በ0920 2036 96 ላይ ይደውሉ። ለነሱ የሚያስፈልገው አድማ በታኝ ነው ትልልቆቹ ማለት። ምክንያቱም ቀጥታ ፖሊስ መሳሪያ መተኮስ አይችልም ህዝቡ ላይ እንደሰለጠነ ሀገር። አፍሪካ ቢሆን አይታችኋል። ባለፈው ኬንያ ግንባሩን ብሎ ነው የደፋው። አፍሪካ ውስጥ መሳሪያ የሚለማመደው የገዛ ህዝቡ ላይ ነው አብዛኛው መንግስት። ኬንያ ላይ እንዳያችሁት ማለት። እዚህ ኔዘርላንድ ላይ ግን እንደዛ የለም። አድማ በታኝ መጥቶ ነው እንደዚህ ነገር የሚበት ነው እንጂ መሳሪያ አይጠቀምም ህዝቡ ላይ። ነገሩንም እንደዚህ አስከላይት ያደርጋል ወይም ደግሞ እንደዚህ ይገናል ብሎ ስላላሰቡ አድማ በታኝ አልተጠራም ነበረ። ግን ወዲያው ፖሊሶቹ አድማ በታኝ መጥራት ጀመሩ። ይሄን አይተው ከዛስ ይሄ አድማ በታኝ መጡ። በቂ ግን አልነበረም የመጣው አድማ በታኝ። ሰው የበለጠ ተበሳጨ፣ አባራቸው። ሌላ ተጨማሪ ኃይል አድማ በታኝ ይዘው ይመጣሉ። ኢቭን እኚህ ሰዎች ያገኙትን ሁሉ መንገድ ላይ ወደ አድማ በታኞቹ ሞርወር ጀመሩ። ይህም ትክክለኛ ቪዲዮ ነው። ብቻ ከተማዋን በቃ ድምጥማጧን ያጠፏት። እንዳልኳችሁ ከተማዋ ትንሽ የከተማ ነች። የመጣው አድማ በታኝ ደግሞ መሸሽ ሁሉ ጀመረ ወደኋላ። በቃ ሊቋቋሙት አልቻሉ። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው ወደኋላ ሲሸሹ። ከዛም ግን ከትንሽ ሰዓታቶች በኋላ ኃይላቸውን አጠናክረው ፖሊሶች ድጋሚ ከበቧቸው። ነገሩንም ቀጥ አደረጉት፣ አስቆሙት። እያሯሯጡ የቻሉትን ያዙ። አብዛኞቹ አመለጡ። ግን ዋና የሚባሉትን ወደ 40 ምናምን ሰው ፖሊስ ያዘ። ይህ ሁሉ ነገር ሲፈጠር ማርታ ስቲል አልወጣችም ነበር፣ ተደብቃ ነበር። እና የዛሬ እውነተኛ ታሪካችን ይህን ይመስላል። ፕሮጀክት ኤክስን ደግሞ እንድታዩት ጋብዣችኋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።